የሌለው ጥብስ ሳይበሉት ምች ይመታል እንዴ ካልከኝ መልሱ ቀላል ነው። የበሉትን ጠይቅ። እምንኖረውና እምናየው የተለያየ ነው። ጎበዝ ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው። ጎበዝ ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ ነኝ በተዘጋ ኢንተርኔት ዜና ያሳየ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች። ልምዷን የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ። ጎበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው እንደሚመክሩ ታውቃለች? እየሸናችሁ እንዲህ ነው የምታውቀው መምከር ያለብን። ሰፊው ህዝብም ለደፋሮቹ ጆሮም ድጋፍን መስጠት ይችልበታል። መምህር ቅኔ እውነታቸው ነው። እዚህ ሀገር ዕውቀት ቢመዝን ኖሮ ቃሊቲ ማረሚያ ቤት ድሮ ነበር የሚሰምጠው አሉ። ምነካ አንዳንዴ እኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላለህ። ሰፊው ህዝብ ለደፋሮቹ ጆሮም ድጋፍን መስጠቱን ተያይዞታል። ታዲያስ ይህም በምሳሌ ያሳያለሁ። ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬ አልነበር? በስም ማጥፋት ወንጀል ከሶኝ ማማለጣሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው። የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ፣ እንኳን ተፈታ እንኳን ለቤት በሰላም አበቃ የሚል ዳቦ ቆረስን፣ በላን፣ ጠጣን። ከዛ በመሃል ማማለጣሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ። እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አልልም። ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት የሚጨብጠው የሚይዘው አሳጥቷል፣ የሚደግፈው የሚቃወመውን አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን? ጎበዝ እነዛ መምህር ቅኔ እችን ጨዋታ ካነሱ በኋላ የነፍስ ምግብ የሆነ ምክር አቀበሉኝ። የዚህ ሰፈር ሰው ለምን ይመስላል የጋራ ነገር ያጣው? በጋራ እየበላ በጋራ እየጠጣ በጋራ እየኖረ በጋራ እየሞተ እሱን የሚወክለው አርማው ሳይሆን ሞቱ ብቻ ስለሆነ ነው አሉ። እውነታቸው ጎበዝ። እንደ ቀልኮ እንደ መምህር ቅኔ ያሉ የጋራ ሰዎችና የሀገር ሽማግሌዎች እያጣን ነው። ምንድነው? ድሮ እኮ እዚህ ሰፈር እርጅና ትልቅ ጸጋና ክብር ነበረው። ዛሬ ምንድነው እንደዚህ የቀለለው? ያው በገዛ አዛውንቶቻችን ምክንያት። እድሜ እኮ ትልቅ ተራራ ነው። ምንድነው እንደዚህ እንደ ገለባ ክምር መና? ዛሬ ይመስላል እንደ የዚህ ሰፈር ሰው ምክር መስማትን ትእዛዝ መቀበል የሚያቆመው አይደለም። ገና ድሮ ነው አዛውንቶቻችን ከመሸምገል ይልቅ
ለመሸንገል አንደበቶቻቸውን እየተጠቀሙ ነው። ከማስታረቅ ይልቅ የጸብ ምክንያት ሆነው እየተገኙ ነው በገዛ አዛውንቶቻችን። ምነካ ድሮ እኮ ጭራቻውን እያራገቡ ምነው በሰፈሩ ደና ጸብ ጠፋ ምናሸማግለው ይሉ ነበር። መምህር ቅኔ እንኳን ባቅማቸው 30 የትዳር ሽምግልናዎች ላይ ሄደው ከ30ዎቹ 27ቶቹ ሴቶች እርጉዝ ናቸው። ምን ብሏቸው ጠጅ ቤት ነው ደስታ ስለነሽ። አሁን እኔ ሽማግሌ ነው የምባለው የአይን አባት ነው የምባለው አሉ። ዛሬ አዛውንቶቻችን የጸብ አይን አባቱ ነው። እኔ እንደውም አንድ ጊዜ መምህር ቅኔ ጋር ጠጅ ቤት እየጠጣን ሄድኩኝ። እኔ ምሮት መምህር ቅኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው መንግስታችን ፀሐይ ነው የሚባለው። ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው አለ። አገቃሉላ ያው ወይ እሱም አላመነበትም ወይ ስሙ ከብዶት ይሆናል። ከዛ የወታደራን ጨዋታ መጡ። አንድ ወታደር ሚስቱ እርጉዝ እያለች ነው በግዳጅ ጦር ሜዳ የሄደው። ከዛ ሲመለስ የልጁ ሐዘን ላይ ይደርሳል። ከዛ ሰው ከተሸኘ በኋላ ሚስቱን መጠየቅ ይጀምራል። እኔ ምልሽ ወንድ ነበረ ሴት? አይ ወንድ ነበር አለችው። ትንሽ ቆይና እንደው ምን ሆኖ ነው የሞተው? ኧረ ምኑንም አላውቀውም ሐኪም ቤት ሳመላልሰው ነበር እንደው በድንገት ነው። ትንሽ ቆይና ስሙን ግን ማን አልሽው? አላሉ። ስሙንማ አሸብር ቅጣው አትለውም? ታዩ በቃ የሞቱን ምክንያት አውቄዋለሁ። እንዴት ሲባል ስሙ ከብዶት ነው የሞተው። ይሄ ወታደር አንድ ጥይት ሳይተኩስ ሸሽቶ የመጣ እንኳን ቅጣው ሊሆን ቅጣት የሚቀብጠው ወታደር ከፊት የሻምበል ካድሬ የነበረው ብድግ አለና ማይሆን ነገር ነው ጎበስ፣ እኛንም የሚወክለን አበባ ነው አለለ። እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ ህብረ ብሔራዊነታችንን የሚገልጽልን አበባ ነው። እሾሁንም ፍሬውንም እንቡጡንም በአንድነት የያዝን ብንረግፍም ደግመን የምንበቅል ህዝቦች ነን አይል ብድግ አለና አንዱ አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ። ስብሰባው በዚህ ተበተነ። ስብሰባም ከዛን ቀን በኋላ በአዋጅ ተከለከለ። ስብሰባ ግን እንደኛ የተጠቀመበት ህዝብ አለ። እኛ ነን እንጂ በስብሰባ መጠቀም ያልቻልን። ሁሉ ጊዜ መሰብሰባችን ለመበተናችን ምክንያት። ሁሉ ጊዜ ዜናውስ ቢሆን ተሰብስበው ነበር ግማሾቹ ስብሰባውን ረግጠው ወጡ የሚል አይደል? እሺ የትኛው የስብሰባ መሪ ነው በጋራ ጆሮ ሰምተን የምናውቀው? ይሁን እሱስ መቼ ነው የጋራ አንደበታችን ሆኖ የሚያ? ሁሉ ጊዜ እንሰበሰባለን እንበተናለን። ልጠይቅ፣ ከጸብ ውጭ የተሰባሰብንበትን ምክንያት ንገረኝ። እሺ እሱም ይቅር፣ በስብሰባ የፈታኸው የትኛውን ችግር ነው ጎበዝ? የጋራ አርማ ያጣ ሰፈር ውስጥ እኮ ነው እየኖርን ያለነው። ወይ ሰፈር አንዱ ሰፈር ውስጥ አገሪቷን ህዝቡንና አስተዳደሩን እንዴት ትገልጻለህ ተብሎ ተጠየቀ። በምሳሌ ነው ማስረዳዋል። ልጅ ያለ አባቱን ይጠይቃል። ይሄ መጀመሪያ አባዬ እኔ እንዴት ነው የተፈጠርኩት አለ። መጀመሪያ ዝንጀሮ ነበረ። ከዛ በዝግመተ ለውጥ እየተለወጠ መጥቶ እኛ ላይ ደረሰና አንተ ተፈጠርክ አለው።
እሺ ብሎ ልጅ ወደ እናቱ ጋር ደግሞ ሄደ። ማዬ እንዴት ነው እኔ የመጣሁት አላት። ያው ፈጣሪ እግዚአብሔር አዳምና ሔዋንን ፈጠረ። እዛ እየተዋለዱ ያ ላይ ደረሱና አንተ ተፈጠርክ አሉት። ልጅ ግራ ገብቶት እናትን ጠየቃት። አባዬ እንደዚህ እያለ ነው፣ አንቺ እንደዚህ እያልሽ ነው፣ የቱ ነው እውነት አላት። እሱ የዘመዶቹን ያወራው አለች። ማን አገር ማን አስተዳደር እንደሆነ ራስ ለየው። እንግዲህ እውነቴን ነው። ጥያቄ ማለት ነው መልስ ስላለ ወይም መልስ አለ ስለተባለ ብቻ ወይም ተጠያቂ አለ ስለተባለ ብቻ አይጠየቅ እዚህ ሰፈር ወይም ምላሹ ስለፈጠነ ምላሹ ስላማራ እንደበተሩቱ ስለሆነ ብቻ ጥያቄ አይጠየቅ። ተጠያቂ ሊኖር ይገባል። ኃላፊነት የሚወስድ ፊት ለፊት በተጠያቂነት ሊቆም የሚገባ ሰው ይኖራል እዚህ ሰፈር። አለበለዚያ ጥያቄ ከንቱ ነው የሚሆነው። ታዲያስ ዛሬ አዝማሪው ባንጃው እኮ ጠጅ ቤት ከባድ የሆነ ጥያቄ ነው ያነሳው እኮ። ጠጅ ቤት እየጠጣ ነው ግጥሙን ያለው። ምን አለ መሰለው? ድመትና አይጥ ትዳር መሰረቱ፣ አህያም ከጅብ ጋር አንድ ሆነ በረቱ፣ ጎሽም ከአንበሳ ጽዋ ተጎነጩ፣ እሳትና ውሃ በአንድ ላይ መነጩ፣ የተቃርኖ ግብር በአንድ ላይ ተስማምቶ ብዙ ብዙ ታምር ሆነ እየተባለ ምነው ሰው ከሰው ጋር በጭካኔ ምሎ የተገዳደለ አለ። አምበል እጁን ተሰብሮ መጣሉ ከደረጃ ላይ ወድቁ እንደዚህ ብሎ ምንድነው የሆነ መዳፉ እና አይበሉባው ቦታ ተቀያየሩ በአደጋው ምክንያት። ማማልጣሽ ጋር ሊታሽ መጥቶ ማማልጣሽ አዩትና አረ ሻምበል አደጋም የሚደርስብህ ችግር ሁሉ ካንተ ማንነት ጋር ይመሳሰል አሉት። ቃለ መሐላውን እየገለበጠ አስቸግሯቸው ቀበሌውና የድሩ የመጨረሻ ስብሰባ ላይ የመካፈል እድል ገጥሞኝ ነበር። በመጀመሪያ አጀንዳውን ስሰማ ከድራችን ዳኛ ሻምበል መሆኑን ሁሉ ተጠራጥሬ ነበር። አጀንዳውን ሲያነብ ጉሮሮውን ጠረገና እዚህ ሰፈር ውስጥ ረጅም ጊዜ አብረን ኖረናል፣ በጋራ በልተናል፣ በጋራ ጠጥተናል። ታዲያ እንዴት አሁን የጋራ የሆነ ምልክት እናጣለን? ስለዚህ የጋራ የሆነ አርማ ሊኖረን ያስፈልጋል። ተሰብሳቢዎች እናንተ የጋራ ነዋሪዎች ናችሁና ይወክለናል የምትሉትን አርማ እዚያ ያካፍሉናል። ሰፊው የሰፈር ህዝብ ተነሳለ። ሐሳቡን ማንሳት መጣል ጀመረ። አንዱ ብድግ ብሎ እኛን የሚወክለን አህያ ነው፣ አህያ አርጉን። የቱን ዱላ ነው ያልቻለ? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? የእናንተን የድር ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ጆሮ ብቻ ነው አይደል? አለስ ይሄን ትልቅ ጆሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር እያላችሁ አጋጠማችሁን። ስለዚህ አያርጉን አይልም ጎረቤቱ። የዚሁ ሰውዬ ጎረቤት ቀጠላ ማን ነገር ነው ይሄ ብሎ ተነሳል። ማን ነገር ነው ጎበስ፣ እኛን የሚወክለን ግመል ነው ጎረቤትየው። እንዴት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን እያፈሰስንና እያለቀስን ለአራጆችና ለበላቶቻችን አንገታችንን ስንሰጥ የኖር ነው። ታዲያስ የማንም በአቅም ያነሰ በእውቀት ያነሰ አይደል እንዴ እንደ ግመል ቁጭ በሉ ሲለን ስንቀመጥ፣ ቁሙ ሲለን ስንቆም የነበር ነው። ውሃ ጥሙን ችለን ስለ ውሃ የምናዘን ህዝቦች አይደለንም።
ስለዚህ ግመል አርጉልን አለ። እምንኖረውና እምናየው የተለያየ ነው ጎበዝ። ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው ጎበዝ። ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ እኔ ጋር በተዘጋ ኢንተርኔት ዜና ያሳየኝ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች። ልምዷን የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ። ጎበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው እንደሚመክሩ ታውቃለች? እየሸናችሁ እንዲህ ነው የምታውቀው መምከር ያለብን። እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። በአውሮፕላን ካልመጣ መቼ ሳንበላ አማረልኝ። እናቴ በቸርነቱ እኮ ነው እንጂ ያለ ነው እንደደረሰብን ነገር ቢሆን እኮ ደግሞ እኮ የሚዲያዎቹ እኮ ነው የሚገርም። የእኛን ሀሳብ የእኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው። እውነቴ ነው የምለው እንደው የት ሆነው እንደሚዘግቡትና ከእኛ ጋር ነው እንደ የሚኖሩት ያስብላሉ እኮ አዘጋገባቸው ጎበዝ። በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ ይሄ የእኛ ሀገር ነው ትላለህ። የሰውየውን ገጠመኛ አስታውስከው? ይህ ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛው ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አለው። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ነው። አሁን ጨለማችን ሁሉ አደባባይ ላይ ወጥቶ የለ መቀበል አለብን አይደለ? እንዴት መሰለ የምታረገው? አንዱ ትራፊክ 72,000 ቤት ታርጋ ባየ ቁጥር ፊሽካው የጲር ቁም ዳረስ ቅጣት 72,000 ቤት ባየ ቁጥር ዳረስ ቅጣት ቅጣት ቅጣት። የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው ይሄ 72,000 ቤት ታርጋ ያለው ሰውዬ ወንጀል ነው የሚሰራው። ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ ይህን እያለ የምግብ ቤት አስተናጋጁ 72 ዳረስ እምል የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፈው? የትኛውን ምላሽ አግኝተህ ነው እንደዚህ የምትጓጓው? እኔ ልንገርህ፣ ጥያቄና መልስ እዚህ ሀገር እንደቀረ የምታውቀው
ጥያቄና መልስ ፕሮግራሙ ራሱ ትዝታና ትውስታ ሆኖ ሲቀር እርሶ ቢሆኑ ምን ያደርጋሉ የሚለውን የሬዲዮ ፕሮግራም አስታወስከው? አሁን አለ። ለምን መሰለ? እርሶ ቢሆኑ ምናን የለም፣ ሁሉንም ሆነን ጨርሰነዋል። አይጥዬ ምን አለች አሉ? ነቀነቅነው አይደል አለች። ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው? ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው። ዛሬ አዝማሪው ባንጃው እኮ ልቤን ነው የነቀነቀው። የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምፀሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ ማማ ልጣይሽ ጠጅ ቤት ምን ቢል ጥሩ ነው? ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ የአዙሪት ውደት ወጪ ወራጁ ሁሌም አንድ አይነት አይልም። ከዛስ ማሲንቆን ጠበቅ አድርጎ ቀጠለና ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ በአንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄድ አለና እውነቱን እኮ ነው አዝማሪው ባንጃው። አቤት ነው ድንቅ ነው። እንዴት ነው ሰፈሩ? ቀው ጥሩ ነው። ሰፊው ህዝብስ እንዴት ነው ብሎ ይጠይቀዋል አንድ ሰውዬ መንገደኛው። ያው እንደ ችሎቱ ነው። የምችሎት የቱ ችሎት ሲለው ምላስ ከሳሽ፣ አይን ተከሳሽ፣ ጆሮ ምስክርና ጠበቃ፣ አፍንጫ ደግሞ ዳኛው ነው የተሰየሙበት ችሎት። ኧረ እባክህ ምንድን ነው ምላስ ሲለው ምላስ አይንን ከሰሰው፣ ጨውና ስኳር መልካቸው አንድ አይነት ነው ብሎ ሸውዶኛል ብሎ ሲከሰው፣ ጆሮ ደግሞ ምስክርነትና ጠበቃ ሰጠ። አዎ መራራነቱን ሰምቼዋለሁ። ፍርዱ ምን ሆነ ሲባል ዳኛ አፍንጫ ደግሞ ምላስ ላይ ፈረዱበት አሉ። መጀመሪያውኑ አሽትተህ አትለይም ነበር ወይ ብሎ መንገደኛው ሰው ይገርማል። አንተ ግን ነገሩ ምንም አልገባኝም አሉ። ወንድሜ እኔም እኮ ስላልገባኝ መሰለኝ ቡና በባዶ የምጠጣዋል። የዚህ ሰፈር ሁኔታም እኮ ለገለጻ ሁሉ አልመቻለ እኮ እንደዚህ ነው። እንዴት ነው ስትባል እንዴትም ለማለት ሁሉ ይቸግራል። አይደለም ለማመን ለመተማመን ቀርቶ ለመተማማት እንኳን እኮ አልመች ብሏል። ለዜና ለጽሁፍ ምናምን ትሆን ለወሬ ምናምን ትሆን ለሹክሹክታ ቀርቶ ለጥቆማ አይመች። ወንድም የስንቱን ጠቁመ ትችላለህ። እንዴት ነው ሲባል እዚህ ጋር እዛ ጋር ወዲያ ወዲያኛ እዛ ጥቅ መሀል ላይ ምኑ ቁጡ እዚህ ስትል እነሱ ከኋላ ሙዚቃ ያጅቡልህና በውዝዋዜ ይመዘገብልሃል። አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ። ሻምበል ማን ያዘው? የአስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎድጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥናው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጥናቴን ጨርሼ በጊዜው ስብሰባው ላይ ተገኘው። አቶ ደስታ ጥናትህን ጨረስከው? ጀርባውን አጠናው? አዎ በሚገባ። እሺ እጅ ከምን አሉኝ። ኧረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው።
የድሩን ገንዘብ ቀርጥፎ የበላው እሱ አይደለም እንዴ? የምርጫው ቀን እንደ ዛሬው ጉሮሮን ጠርጎ መድረክ ላይ ወጣና ክቡራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? ሀ እኔ፣ ለ ሀ ሐመሩሃ ሀና ለ መ ሁሉም ፍትሃዊና ዲሞክራሲያዊ ምርጫ አይደለም። በዚህ ምክንያት ነው ባለፈው ምርጫ የተመረጠው። በእነዚህና መሰል ንግግሮች ከዛሬውም ጋር አያይዞ በአንድ ጊዜ ስብሰባው ላይ ከድምፅ ሰጪ ወደ ድምፅ ታቅቦ ከተሳታፊ ወደ ታዛቢ ቀየረኝ። ስብሰባውን ዳር ቁጭ ብዬ መታዘብ ጀመርኩ። የድሩ አባላት ጥያቄያቸውን ማሽጎድጎድ ጀመሩ። ጎበዝ እስከ ዛሬ ድረስ ጠይቆ አቁም ነበር እንዴ ያስብላል። ጨነቀው ጥያቄው ሲበዛበት። ቆይ ጥሩ ሐሳቦች ነው የተነሱት ብሎ ከመድረክ ላይ አወራ። ጥሩ ሐሳቦች ነው እስካሁን የተነሱት። ነገር ግን እኛ ለሰፊው ህዝብ ስንል በትጋት እየሰራን አንዳንድ አካላት ለምሳሌ እንደ ፍራሽ አዳሾች አይነት በፍራሾቻችን ላይ አደጋ እያደረሱ ነው። እንዴት ማድረግ እንችላለን አለ። ሾር ነው የገባኝ። እኔና እማማ ልጣይሽ ብቻ ነበር። ባለፈው ፍራሹን ሳድስለት የግራ ጫማዬን ረስቼ ፍራሽ ውስጥ ተፍቼለት ለጫማ ጠቅላላ ጉባኤ ላይ ይናገረኛል። እንዲህ ነው እዚህ ሰፈርኩ። ጥያቄዎችን መመለስ ሲያቅታቸው፣ አጀንዳዎችን መመለስ ሲያቅታቸው ሌላ አጀንዳ ያዘጋጁላል። በትልልቅ ቁም ነገሮች መሃል ገለባ ሐሳብ እያነሱ ጥያቄን ያንኳስሱታል። ለግራ ጫማ ስብሰባ ላይ ይናገረኛል። ለነገሩ ከጫማ ውጪ ምን ወሬ ያለው? ባለፈው በጫማው ምክንያት አግኝቼዋለሁ። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለማ ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? ስለ ፍራሽ አዳሽ ሲያወራ እማማ ልጣይሽ ብድግ ብለው መከታ ሆነ። ይሄ ባለሙያ ፍራሽ ውስጥ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ? አድባሬ መሸሸጊያ እኮ ናቸው። ቆይ አላሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው የምናስቀጥለው አይልም? ይሄኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት። ክቡር ዳኛ ሻምበል ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል። ዶክተርና ሐኪም ሆናለሁ ብሎ ለቤቱና ለሀገሩ በሽታ አይሆን። አንዱ ሰውዬ ሌባ ገብቶ ቤቱ ለመንፈስ አይነት ሌባውን እያሯሯጠው ነው ግቢ ውስጥ። ሌባው ሰውየውን 3 ዙር ደረበው እያሯሯጠው። ከዛ ሌባ ከኋላ ሰውየው ከፊት አገለባበጡብን እኮ። ኤና ፖሊስ ጣቢያ ደውለህ ጎበዝ፣ ኧረ ሰዎች እየተዘረፍኩ ነው ሌባ ቤቴ ገብቷል ብለህ የት ነው ያለው ስትል ከኋላዬ ነው ያለው። ለማሳመንም ለመታመንም እኮ ግራ ነው የሚገባው። ለምን መሰለ? ሲመኙ ጥንቅቅ አድርገው ነው የሚያውቁ ከስር እስከ ላይ ድረስ። እንደውም አንተ ከሰራው ስራ በላይ እነሱ የሚመሰክሩልህ ይበዛሉ። ምክንያቱም አይናቸውን አይሰሩም ቁጭ ብሏል። ስንቱ መሰለ ዶክተርና ሐኪም ሆናለሁ ብሎ ለቤቱና ለሀገሩ በሽታ አይሆን።
ይሳለቁብናል እኮ ቀላል አይሳለቁብንም። ለምን መሰለ? ህልም በምኞት አይለካ፣ ቅዠት በመመኘት አይፈታም። ስኬት ነው ምኞት የሰነፎች ምልክት ነው። ስኬት የጠንካሮች ዋንጫ ነው። የሚመኙ ሰዎች ቁጭ ብለው አይናቸው ብቻ ነው የሚሰራው። አለበለዚያ ከባድ ነው እናቴ። ለማብራራትም ለማየትም ፍርሃት ያሸክሙዋል። አንድ ጊዜ እንደ መንፈስ ያለ ሌባ አሉ ገባ አንድ ሰውዬ ቤት። ያ ወንደላጤ ወንድሙ ከውጭ ሀገር ጥሩ ሰዓት ገዝቶ ሰጥቶት አርጓል። ምን አለፋችሁ የሰዓቱ ዋጋ ወንደላጤው ቤት ካለው ዕቃዎች በሙሉ ይበልጣል። እሱን አርጎ ተኝቶን ሌባው በድንገት ገባ። ቢያይ የሚዘረፍ ነገር አያጣም። ዞር ሲል ሰዓቱን አየው። ወንድሜ ሰዓቱ ላይ እንዲተኝቶ ነበር። ልክ ሌባው እንዳየው ሲያቅ ገለበጠለት። ሌባውን ፈቶ ወሰደን። ውድ ሰዓት ከምታረግ ከምትገዛ ደና መቀርቀሪያ አትገዛም አለ። አይጥዬ ምን አለች አሉ? ነቀነቅ ነው አይደል አለች። ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው? ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው። ዛሬ አዝማሪው ባንጃው እኮ ልቤን ነው የነቀነቀው። የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምፀሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ ማማ ልጣሽ ጠጅ ቤት ምን ቢል ጥሩ ነው? ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ የአዙሪት ውደት ወጪ ወራጁ ሁሌም አንድ አይነት አይልም። ከዛስ ማሲንቆም ጠበቅ አድርጎ ቀጠለላ። ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ በአንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄድ አለና እውነቱን እኮ ነው አዝማሪው ባንጃው። አቤት ነው ድንቅ ነው። እንዴት ነው ሰፈሩ? ቀው ጥሩ ነው? ሰፊው ህዝብስ እንዴት ነው ብሎ ይጠይቀዋል አንድ ሰውዬ መንገደኛው። ያው እንደ ችሎቱ ነው። የምን ችሎት? የቱ ችሎት ሲለው ምላስ ከሳሽ፣ አይን ተከሳሽ፣ ጆሮ ምስክርና ጠበቃ፣ አፍንጫ ደግሞ ዳኛው ነው የተሰየሙበት ችሎት። ኧረ እባክህ ምንድን ነው ምላስ ሲለው ምላስ አይንን ከሰሰው፣ ጨውና ስኳር መልካቸው አንድ አይነት ነው ብሎ ሸውዶኛል ብሎ ሲከሰው፣ ጆሮ ደግሞ ምስክርነትና ጠበቃ ሰጠ። አዎ መራራነቱን ሰምቼዋለሁ። ፍርዱ ምን ሆነ ሲባል ዳኛ አፍንጫ ደግሞ ምላስ ላይ ፈረዱበት አሉ። መጀመሪያውኑ አሽትተህ አትለይም ነበር ወይ ብሎ መንገደኛው ሰው ይገርማል። አንተ ግን ነገሩ ምንም አልገባኝም አሉ። ወንድሜ እኔም እኮ ስላልገባኝ መሰለኝ ቡና በባዶ የምጠጣዋል። የዚህ ሰፈር ሁኔታም እኮ ለገለጻ ሁሉ አልመቻለ እኮ እንደዚህ ነው። እንዴት ነው ስትባል እንዴትም ለማለት ሁሉ ይቸግራል። አይደለም ለማመን ለመተማመን ቀርቶ ለመተማማት እንኳን እኮ አልመች ብሏል። ለዜና ለጽሁፍ ምናምን ቶ ለወሬ ምናምን ቶ ለሹክሹክታ ቀርቶ ለጥቆማ አይመች። ወንድም የስንቱን ጠቁመ ትችላለህ። እንዴት ነው ሲባል እዚህ ጋር እዛ ጋር ወዲያ ወዲያ እዛ ጥግ መሃል ላይ
ምኑ ቅጡ እዚህ ስትል እነሱ ኋላ ሙዚቃ ያጅቡልና በውዝዋዜ ይመዘገብላል። ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኝ። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንዴ አውራሪስ ምን እንደሚመስል ያየው? ዛሬ አይደል እንዴ እኛ ሰፈር ሰው እንደሚንገዳገድ ያወቅኩት? እኔ ብቻ ጠጥቼ የምንገዳገድ ይመስለኝ ነበር። ለካ ህዝቤ ምክንያት አይቶ ነው ማይንገዳገድ። ይሄን በዓል ምክንያት አድርጎ ሚዛኑን ስቶ ሳክሮ የለም ወይ ግራ ዘመም አትለው ወይ ቀኝ ዋለ ነው አትለው ወይ መሃል ጠሊቅ ነው አትለው። እንዲሁ እየተንገዳገደ ግራ ያጋባናል። ለመለየት ተቸገረኝ እኮ ጎበዝ። ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ እንዴ ጎበዝ ምን ላረገው ነው ስትለው ቅቤ ቅቤ አለላ ባልየው። አሁን የቸገረን እኮ የቱ ቅቤ የቱ ሙዝ እንደሆነ ነው። በዚህ ለውጥ ምክንያት ሙዝ እንደ ቅቤ ነግሶ በገበያው ላይ ይገኛል። እዚህ ሀገር ላይ ያስቸገረው ለሀገሪቷ የሚያስብላትና የሚያሳስባትን አካላት መለየት ነው። ከትላንት ይቅር ካለፈው ከባለፈው መንገዳገድ ይቅር። እንዴት ከቅድም መንገዳገድ መማር ያቀታል? ግራ የገባው ነገር እኮ መንገዳገዳችንን በሁለት ምሳሌ አስረዳለሁ። ሕፃን ልጅ ጎረቤት ይላካል። እናት ትልኳለች። ከጎረቤት እሳት ይዘና ትለዋለች። ልጅም ሄዶ ጎረቤት እማዬ እሳት ብላለች አሉ። ጎረቤት ደንግጠው ጠየቁ። እንዴ እሳት ደግሞ ምን ሊሰራላችሁ ሲባል ልጅ ጎመን ልንሰራ እትዬ አላቸው። አባት አለ እንዴ? አየለም ሞቷል። እናት ስራ አላት እንዴ? አየላት። ታዲያ ጎመን ከየት አመጣችሁ? ያው ከጎረቤት ላይ ተበድረን ነው አለ ልጁ። ከየት አምጥታችሁ ልትከፍሉ ሲባል ያው እየተበደርን ነው። አያረን እንዴት እየተንገራገርን እየኖርን እያለን እኛ እንደዚህ በዓሉን እንደ ህዝባዊ በዓል በስብሰባና በልባችን አስበነው እየዋልን አንተ በውስኪ ስትራጭ ልክም ይሆን ይመስላል? እሳቱን ለጎመን ሳይሆን ለጥፋት እንደምንበደረው በምን እርግጠኛ ሆንክ? አስባትን አካላት መለየት ነው። ከትላንት ይቅር ካለፈው ከባለፈው መንገዳገድ ይቅር። እንዴት ከቅድም መንገዳገድ መማር ያቀታል? ግራ የገባው ነገር እኮ መንገዳገዳችንን በሁለት ምሳሌ አስረዳለሁ። ሕፃን ልጅ ጎረቤት ይላካል። እናት ትልኳለች። ከጎረቤት እሳት ይዘና ትለዋለች። ልጅም ሄዶ ጎረቤት እማዬ እሳት ብላለች አሉ። ጎረቤት ደንግጠው ጠየቁ። እንዴ እሳት ደግሞ ምን ሊሰራላችሁ ሲባል ልጅ ጎመን ልንሰራ እትዬ አላቸው። አባት አለ እንዴ? አየለም ሞቷል። እናት ስራ አላት እንዴ? አየላት። ታዲያ ጎመን ከየት አመጣችሁ? ያው ከጎረቤት ላይ ተበድረን ነው አለ ልጁ። ከየት አምጥታችሁ ልትከፍሉ ሲባል ያው እየተበደርን ነው። አያረን እንዴት እየተንገራገርን እየኖርን እያለን እኛ እንደዚህ በዓሉን እንደ ህዝባዊ በዓል በስብሰባና በልባችን አስበነው እየዋልን አንተ በውስኪ ስትራጭ ልክም ይሆን ይመስላል? እሳቱን ለጎመን ሳይሆን ለጥፋት እንደምንበደረው በምን እርግጠኛ ሆንክ? ዮዮ ሰላም ሰላም
ነው ሞጣ? እግዚአብሔር ይመስገን። ደህና ሰው እንዴት ነህ? ቀጥይ። አንድ አይቃለሽ። ምን ልቀጥል እንዴ? አጎንብሰሽ ተነፊ። ቫይራል እንዲሆን ነው ኑር አፈንድደሽ ብለህ ትለቅለታለህ። ቆርጦ ላከለት። የአዲስ አበባ ጤፍ ጠፍቷል። ረሃብ ነው። ጉራጌ አማራው ተርቧል። ይሄን እየሰማ ነው የሚንቀሳቀሰው። ማያ ሰላም ሰላም ነው። መናገር ያስቃል። ይስቃል። ምንድን ነው ያልኳት? ቶሎ ብለህ ደግሞ መልስ ምንድን ነው ያልኳት? መልሱ በፍጥነት እውነቱን እኮ ነው። ዘው ብለው ይገቡና አጎንብሰሽ ተነፊ። አፈር ልብላላት። ሲሪየስ ነው የመጣች ወዮን ያላስባል። እኔ ስገባ እንደዚህ ብለህ አዋረድከኝ። ሞጣ አሁን መናገር ሁሉ ጠፋብኝ። ምን ሊቀጥል ነው ያለች ልጅቷ? እኔ እኮ የሚገርም ለምን ገባች? ምን ልቀጥል ትላለች አንተ። በቃ ሰላም ነው። አውቃቸዋለሁ ሌሎች ምን ልቀጥል ስትይ ምን ስራ ያለች ልጅ አጎንብሰሽ ተነፊ ብሎ አቤት ተቆረጠ። ተቆርጧል። ይሄ ከባድ የመጨረሻ ሰሞኑን ሞጣን የሚያ